ከአፋጎ ፐርስፔክቲቭ ብቸኛ መሪ አድርገው አቀርበውታል ብለህ ካሰብክ እሱ ስህተት ነው። ኦኬ ጋረዳዊነትን ለመጥቀስ የተጠቀሙበት ነው እንጂ ዘመነን ብቸኛ መሪ እንዲሆን ፈልገው አይደለም። ዘመነ አቅም እንዳለው ሲታወቅ ለመግፋት የጋረዳዊነትን ታሪክ አምጥተው እሱ ላይ አፕላይ ያደረጉበት ነው ያሉት እያሉ ያለ እንጂ ዘመነ በሪ ስለሆነ ገብርዮች ከሱ ስር ታማኝ ሆናችሁ መቀጠል አለባችሁ አይደለም ያሉ። ገብርዮችን ማብዛት አለብን የሚል አንድ ጽሁፍ ነው። ቴዎድሮሳዊነትና ጋረዳዊነት የሚለው ሌላ ጽሁፍ፣ ሁለት ጽሁፍ ነው የተጻፈው በተለያዩ ሰዎች የተጻፈው እና ገብርዮችን ማብዛት አለብን ከሚለው ጽሁፍ ላይ ዘመነ መሪ ሆኖ ገብርዮች መብዛት አለባቸው ይላል። አይ ይሄን በዚህ ልክማ እንትን ለምሳሌ ቴዎድሮሳዊነት የሚለው ጽሁፍ ስር ዘመነ ካሴ ቴዎድሮስ ነው ይላል። ለምሳሌ ማለት በቃ ከቴዎድሮስ ጎን ነው የሚያስቀምጠው ዘመንን በፎቶ። አሁንም ስትረዳው ካልሆነ ዘመነ ማለት መሪ ቴዎድሮስ ነው ለማለት ጋረዳዊነት ለዛ ማስቀመጥ አይጠበቅበት ዝም ብሎ ማድረግ ይችል ነበር። የዘመነን ፎቶ ከጎን እኮ አድርጎ እኮ ነው ለናገር እኮ ነው ዘመነን አገናኝተው አልኩ እኮ ቴዎድሮስ ላይ ሲፈጸምበት የነበረውን ክህደት ለማስቀመጥ ዘመነን እዛ ጋር ጠቀሱት። በስፔሻል ኬዝ ዲፌም ሲደረግ ስለነበረ እሱን ለመጥቀስ የጋረዳዊነትን ስዕል ለማሳየት እንጂ ዘመነን ብቸኛ መሪ አድርጎ ለማምጣት አይደለም። ቅድም እንዳልከው ገብርዮችን ማብዛት አለብን ካሉት ላይ ዘመነ ብቸኛው መሪ ነው ብለው ካስቀመጡ ነገር አልተባለም ስለማውቀው ማለት ነው። እሺ እንግዲህ ትግሉን እንደሚከታተል ሰው ዘመነ አማራ ዛሬ ለጠይቅ አንድ ነገር ልጨርሰው። ከ6 ወር በፊት እንግዲህ ጀጅመንቱን አማሮች ውሰዱ። አማሮች ከታች ያላችሁ የራሳችሁን ጀጅመንት ውሰዱ። ከ6 ወር በፊት ዘመነ ተመርጧል የሚል ብዙዎቻችን ሰምተናል። አይ ቲንክ የምታውቁ ይመስለኛል። ከ6 ወር በፊት ዘመነን የመረጠው የአማራ ፋኖ በወሎ፣ የአማራ ፋኖ በጎንደር፣ የአማራ ፋኖ በሸዋ አደረጃጀት አሁን ምን ተቀይሮ ነው? ዋት ኢዝ ቼንጅድ? እውነት ሴራ ከነበረ የዛሬ 6 ወር ለምን ነው ወይስ መረጃው የለህም አንተ? እኔ እንዳልኩ ከመሬት ጋር የምገናኝበት ሴራ የለም ብያለሁ። መረጃውን አለን የሚሉትና የስብሰባ መረጃ ሊክ ሲያደርግልኝ የነበሩ ሰዎችን ጠይቃቸው ብያለሁ እኮ ቅድም። መጠየቅ ያለብን እነሱን ነው። አለመጠየቃችሁ ነው እኛም መሀል ላይ ቆማችሁ አለመጠየቃችሁ እኛም እናንተ ላይ በአማራ ብሔርተኝነት እንትን ውስጥ የማለዘብ ስራ የምትሰሩ ናችሁ ብለን አልጀስ ነበር። መጠየቅ አለብን እኛም እኮ እናንተ አሁን የጠየቅን ጥያቄ እንድንጠይቅ ነው እየጠየቅን ያለ ነው። እሱን ግን ለማኮሰስ እናንተም ዝም በሉ የሽማግሌ ምክር እየመከራችሁ ያለውን አልቀበልም እያልን ያለ ነው። ስለዚህ እንጠይቅ ነው። ትናንትና የተመረጠው ዘመነ ምንም ችግር የለበትም ተብሎ የተመረጠው ዘመነ መርጦታል ካልከኝ ነው እኔ ኢንፎርሜሽን ፎር ዛት ማተር በስም ሲሄድ ከተባለ ዛሬ ይህን ለምን ተፈጠረ የሚለውን ጥያቄ አብረን በጋራ ነው የምንጠይቀው አንተና እኔ ማለት ነው። እና ይሄ እኮ የሚያሳየው ሴራ ቢኖር የዛሬ 6 ወር አይመረጥም ነበረ። አሁን ፋኖዎቻችን ሌላ ኦፕሽን የማየት መብት የዛሬ 6 ወር ተመርጦ ቢሆን የዛሬው ጥያቄ እናነሳለን። አልሆነም የምትለን መረጃ ሊክ አድርጎ ወጥቶ መረጃውን ማስረጃ እየነገርንህ ለምን አልሆነም? ይሄኛው በነገራችን ላይ ይሄ አናሎጂ ራሱ ፎልስ ነው። ኢፍ ዲስ ዋን ኢዝ ሃፕን ዲስ ዋን ሹድ ቢ ሃፕን ሊባል አይችልም። ይሄ ሶሻል የዛሬ 6 ወሩን ሪዛልት ተቀበለው ነበረ። የዛሬ 6 ወሩን ሪዛልት ተቀበለው ነበረ ቢመጣ አሁን መረጃው እንኳን የዛሬ 6 ወሩን ሪዛልት አልኩህ እኮ ድፍን ብሎ ሲልድ በሆነ ሴናሪዮ የስብሰባ እንትን ሳይወጣ ሊክ ሳያደርግ እኛን በደረሰን ፍሰት ሳይደርሰን ሙሉ በሙሉ ጨርሰው ያደርጉ ቢያመጡ ኑሮ አንዳቸውን አልቃወም ነበር እያልኩት ነው። ኦኬ ዘመድኩን ያቀረበው ማስረጃ ሞአተዋዶ ኮኔክሽን አለው ብለህ እነ ሄኖክን እና ማለት ቅድም የዘመድኩን እና የቲም ገዱን ኮኔክሽን ንገረኝ። ማስረጃ አድርገህ የምታመጣው በነገራችን ላይ እሱን የኮኔክት ያደረገ የለም። ስትራቴጂካል አሊያንስ ግን አላቸው። ስትራቴጂካል አሊያንስ በጋራ ቆመው ላይሆን ይችላል። በተናጠል ሊያሳኩት የሚፈልጉትን ግብ ለማሳካት ኮመን እንትናቸው አላቸው። አድቨርሰሪ ወይም ደግሞ ኮመን ታርጌት ፖይንት አላቸው። እሱን መናገር እችላለሁ። ለምሳሌ ሞአተዋዶ በላይ ዘመነ የሚለው ሞአተዋዶ በሚል ኮኔክሽን አላቸው ነው የሚለው ማለት ዶ በሚል አደረጃጀት አንድ ናቸው ብሎ ነው በተግባር ያለው። ከሞአተዋዶ ጋር የሚገናኝ ሰው ከቲም ገዱ ጋር መገናኘቱ የጋራ ኢንተረስቱን በተለያየ መንገድ ሲክ ሊያደርግ ይችላል።
እንጂ የሞዓ ተዋህዶና የቲም ገዱ አደረጃጀት አንድ ላይ ይሰራል፣ አንድ ላይ ተገናኝቶ ይሰራል ብዬ አንድም ጽሁፍ ላይ አልጻፍኩም። ነገር ግን ሞዓ ተዋህዶ የሚያገኝ ሰው ስለዚህ ዘመድኩን ለምንድን ነው ለዚህ እንደማስረጃ የሚቀርበው? ይቅርታ በላይ ዘመነ በተግባር ቅድም እንደማስረጃ ስላቀረበው የዘመድኩን ኢንቴንሽን ይታወቃል። ለብቻው ለምን አይታይም? ለምንድን ነው ከቲም ገዱ ጋር እንደማስረጃ የቀረበው? ቅድም ከቲም ገዱ ጋር እያቀረብን ያለ ነው። ይኸውልህ መገፋት የተፈለገው አሁን የምንናገረው በቀረበው ማስረጃ ነው እያወራን ያለ። ከቲም ገዱ ጋር አብሮ ይሰራል ሳይሆን ያለ ነው ቲም ገዱ የሚያደርገውን ተመሳሳይ ድርጊት እየፈጸመ ነው እያለ ያለ እንጂ ከቲም ገዱ ጋር አሊያንስ ሆኖ አንድ ጎልን አቺቭ ለማድረግ እየሰሩ ነው የሚል አንድም ሰው አናሊስ አልሰራ። የዛሬውን ጽሁፍ አነበብኩኝ በላይ የዛሬውን ጽሁፍ ቆይ ልናገረው ነው። እኔ እንትን ስላለኝ ነው። አንደ ቅድም በተግባር ያሰማውን ሰምተዋል። አስረስ ገብቷል ተብለናል ነው ያለው። አስረስ ገብቷል ተብለናል። ገብቶ ነበር አይደለም ያሉት። ሉኪት ገብቷል ተብለናል ነው ያለው። ያ ማለት ነው ስብሰባው ከመፈጸሙ በፊት ይህ ሰውዬ አስረስ እንደዚህ አይነት ነገሮችን እና እዛ ላይ ፕሬዘንት መሆኑን እየተናገሩ ነው። ገብቷል ተብሏል፣ ይግባ፣ ችግር የለውም። የት ነው ገብቷል ተብለናል የሚሉት? አልገባኝም። ቀደም በተግባር ያስደመጠህን ድምፅ አልሰማው? አዎ ሪማይንደር ሰምቷል። ገብቷል ተብለናል፣ ይግባ፣ ችግር የለውም ማለት ነው። ገብቶ ነበር አይደለም ያሉት። ገብቶ ነበር ቢባል በነገራችን ላይ ኮንሸስ ነው የሚከታተል ሰው እንደዚህ አይነት ነገሮችን በደንብ የሴራውን እንትን ማውጣት ስለሚፈልግ እንደዚህ አይነት ነገሮችን ማውጣት ይችላል። ገብቶ ነበር ብሎም ቢሆን ኢስ ፓስት አክሽን ዊ ካን ሊቭ። ግን ገብቷል ተብለናል ያዙልኝ። ሁለተኛ ደግሞ ጎበዝ በሽሽቅ አይደለም ጎበዝ ዘመነም የሞዓ ተዋህዶ አባል ተብሎ ይከሰሳል ብለኝ ነበር። ፋይናሊ ምን ሆነ ብለህ ደግሞ አይታለብህ። እኔንም ቅድም የሆነ እንትን ጽፏል ብለህ እንደዚህ አይነት ጽፎች ተደርገው አስለኝ ነበር። እመልሰዋለሁ እሱንም። ዘመነ ከዛ በኋላ በስብሰባ አጀንዳው ላይ ተግዳሮት ፈጥሯል። ዘመነ ከዚህ ሰውዬ ጋር የተለያየበት ጊዜ መቼ ነው ብለህ ማመን ያለብህ። አሁን እኮ እያወራን ያለ ነው ከዚህ በፊት ስለነበሩ ድርጊቶች አይደለም። ስብሰባው ከሄደ በኋላ ኢንተረስት ግሩፕስ ያደርጉት የነበረውን ሪያክሽን ነው አነስተን እያወራን ያለ ነው። ይሄን ደግሞ ባክ ሄደን ኮኔክት ማድረግ አለብን። ስለዚህ ዘመነ የሞዓ ተዋህዶ ተብሎ ተከሰሰ በዲፋሜሽን ደረጃ ብዙም ተብሏል። ሳሚም ተከሷል ከዚህ በፊት የነበረውን ሊባሉ። ነገር ግን ዘመነ በመሃል ከዚህ ሰውዬ ጋር ሄኖክን ሞዓ ተዋህዶ ብላችሁ ለምን ካልከኝ ሄኖክን ሞዓ ተዋህዶ ብላችሁ አልከሰሳችሁም? ልመጣልህ እኮ ነው። በአማራ ዛሬ የዘመነን ኬዝ ቅድም ትዊስት አድርገህ ስለተናገርክ ነው። ዘመነም እና ሳሚም ተከሰዋል። ስለዚህ የዘመነ ክስ ከሳሚ ጋር ምንም ችግር የለበትም፣ ሳሚን ለፉት ወይም ደግሞ ሰንበዲን ለፉት እያልከን ስለሆነ ነው። እሱ ለማስረዳት ብዬ ነው። አንደኛ የአርበኛ ዘመነ እንትን ኦልሬዲ ተቋርጧል። አንደኛው ክስ ይሄ ነበር። ጥያቄ ክስ ሳይሆን ጥያቄ አርበኛ ዘመነ ካሴ በድርጅቱ ውስጥ የራሴ የአመራር አካል ነው ያለውን ወቃበት ኦሎፈሳደን ከዚህ ሰውዬ ጋር ያለውን ኮኔክሽን ቆርጧል። እኛም ደግሞ የአማራ ብሔርተኞች ናቸው ያልናቸው ወንድሞቻችን ዘመነ ሲያናገረው በነበረበት ጊዜ አናግሮታል ባልነበት ጊዜ አስረስም ከአናግሮት ከነበረ ያናግረዋል ባልነበት ጊዜ የአማራ ብሔርተኛ አደረጃጀቶች በሌላው አካባቢ ያሉ የአማራ ብሔርተኛ አደረጃጀቶች በዛን ወቅት ሲሰደቡ ከነበር አምጣልኝና ዘመነን ያኔ ለምን ብዬ ጠይቀዋለሁ። በዛን ወቅት አንድም የአማራ ደግፈው የአማራ ብሔርተኛ ስለነበር ማለት ነው። ማንን ነው ከዚህ ሰውዬ ጋር የነበረውን ኮኔክሽን ያልከው? ማንን ነው? ዘመነ ያናግረዋል ብለህ አላቀድም? ገዱን ነው የምትለኝ? ኖ የሞዓ ተዋህዶ ተወካይ የሚባለው ዘመድኩን ማለት ነው። በዘመድኩን ኬዝ ያነሳሁትን ነው ቅድም ስትናገር። አዎ አይ ሞዓ ተዋህዶ ነው ሄኖክ ካላችሁ አንደኛ መረጃችሁ ምንድን ነው? ሄኖክ ሞዓ ተዋህዶ ቀደም ያለ ሰዳት የሄኖክን እመጣበታለሁ። የሄኖክን ዘመነም በሞዓ ተዋህዶ ይከሰስ ነበር የሚለውን ነው አሁን እያብራራህ ያለው። እሺ ቅድም ዘመነን አሁንም በሞዓ ተዋህዶ ይከሰስ ነበረ። አሁንም እንደቀጠል አድርገህ ያወራው ስህተት እንደሆነ ላሳይህ ነው። እሱን እየነገርኩ ያለሁት። እንደገና ደግሞ አብደላን በነገራችን ዘመድኩን ራሱ እኮ ጽፎታል። ዛሬ ሄደህ ማየት ትችላለህ። ፎር ዛት ማተር ፋርዘር እንትኑን 3 ነው ድርጅት ይመሰርቱ ነበረ ብሎ የጻፈውን እሱ ብቻ ሳይሆን በድምፅ ሪከርድ ወጥቷል። ይህ የወጣበት ምክንያት ምንድነው ካልክ ደግሞ የሆነ ዲስትራክሽን ነበረ ማለት ነው፣ ወይም ውስጥ ማለት ነው አይደል? ይህንን ለዓለማመን ካልሆነ በስተቀር በድምፅ ተቀድቶ የወጣ መረጃ አለ። ዘመድኩን በተደጋጋሚ ጽፈዋል። ዘመድኩን ኦልሞስት ስብሰባ ውስጥ ነበረ ማለት በሚቻል ደረጃ ደፍረ መናገር እንችላለን። ስለዚህ ዘመነ ከዚህ እንትን ጋር ቆርጦ ወጥቷል። አሁንም እኛ ጥያቄ እኔ ስጠይቅ የነበረው ጥያቄ ምንድን ነው?
ከአማራ ብሔርተኝነት አደረጃጀት ውስጥ አንድ ሁኜ ነው ምሰራ ያሉ ወንድሞቻችን የመዋ ተዋህዶን አጀንዳ ፕሮጀክት ይዞ የመጣ ሰው ጋር ወይም ደግሞ ቡድን ጋር ሊገናኙ አይችሉም። ፍጹም ቴዎክራቲክ አይዲዮሎጂና የአማራ ብሔርተኝነት የሚጻረሩ ናቸው ብዬ ትችቴን ስትሮንግ ሊያቀርብ ያለው። ይህንን ሳቀርብ ግን ዘመነ ከዚህ በፊት ዘመድኩን ያገኘው ነበር የሚል ንግግር አምጥተው የአሁን የሚያገኙትን ሰዎች ሌጂት ለማድረግ የሚሄዱ ሰዎች አሉ። አስራስ በተሰደበበት ጊዜ ዘመነ አሁንም ቀጥሎ ከሆነ ኮኔክሽኑን እሱ ልናገር ይችላል። ግን ከዚህ ሰውዬ ጋር ሙሉ በሙሉ ከታርጎ ቆርጦ እንደውም ያን በማድረጋቸው የአማራ ፋኖ በጎጃም ጭራሽ ከግለሰብና ከአንድ አመራር ወጥቶ ሙሉ በሙሉ የአማራ ፋኖ በጎጃም ሲደረግ ነበር። የሰብና ርድ ሲደረግበት ነበር ባልዋሉበት ማለት ነው። ስለዚህ ከዛ በኋላ ነው ማነው የአማንተና አብደላ ወጥቶ ይህንን ንግግር እንግዲህ ከመረጃ ቲቪ የወረደበትን መንገድም ታውቀዋለህ። የራሱን ቴሌቪዥን ሲያቋቁም ሚዲያ ሲያቋቁም ወጣ ኢኔብለር ሆነ ከቀረብክ ቅድም እንዳልኩት በአንድ አደረጃጀት ውስጥ አንድ ፍላጎት ያለውን ቡድን ማግኒፋይ ለማድረግ ወይም ደግሞ ለመስጠት ለማሳደግ እየሰራ ነው ብዬ መጠርጠር አለብኝ ነው። ለምን ካልከኝ በአንድ አደረጃጀት ውስጥ አሁን አማራ ፋኖ በጎጃም ይህንን ሰው እየደግፎ የሚቆም ሰው ካለ ቀጥታ እርምጃ እንዲወሰድበት እስር እንዲፈጸምበት ነው ግፊት የምናደርገው። ምንተችም ካላደረጉ በአንድ ድርጅት ውስጥ ሁለት አይነት ፍላጎት አለ ብለን ነው የምናገረው። ወደ ሄኖክ ፖይንት ለማለት ስለዚህ የዚህ ትችት እኔ ዋናው እንትኔም ዘመነ እሱ ጋር በሚገናኝበት ጊዜ የአማራ ፋኖ በጎጃም አመራሮች ሲገናኙ በነበረበት ጊዜ አንድም የአማራ ብሔርተኛ አመራር ከሌላው አካባቢ ላይ ሲተች አልነበረም፣ ሲሰደብ አልነበረም። በዚህ ሰውዬ አስረስከላ የአማራ ፋኖ በጎጃም ሲብጠለጠል ከነበረ በኋላ ግን እነዚህ ሰዎች ኢኔብለር ሁነው ሚዲያውን ሁሉ አድቮኬት በማድረግ ፕሮሞት በማድረግ ኢቭን ካንተ አርቀን አንሄድም ከዚህ በኋላ አመነ እያሉ ሲናገሩ የነበረበትን መረጃ ነው ያቀረብኩኝ እኔ which is legit። ከዛ በኋላ በመረጃ ደረጃ ራሱም የተናገረው ዘመድኩን ፋኖ በሸዋ በጎንደር በወሎ የሚያገኛቸው አመራሮች አሉ ብሎ ተናግሯል። እሱን ሄዳችሁ ማጣራት ያለባችሁ ከራሱ ከዘመድኩንና ከመሪዎች ነው ከታች ባይዘወይ ይህን ጥያቄ ቤቲ ባለችበት ጠይቄያለሁ ለአመራሮች ማለት ነው በቀረብንበት ሰዓት ላይ። ይሄ አሁን መናገር ግዴታ ስለሆነ እናገራለሁ። አድሚት አርጉ ብያለሁ። ፋኖ አመራር እንግዲህ አርበኛ በፈንታው በነበረበት ነው የተናገሩት። አንድ አመራር ሌላኛው አመራር በሚሰጥ አንድ ኮዝ አለን ብለው የሚታገሉ አንድ ሪዮት ዓለም አለን በሚታገሉ አደረጃጀቶች ውስጥ አንዱ ሲነካ ድርጅቱ እንደተነካ ቆጥሮ ከዛ ሰውዬ ጋር ኮኔክሽን የሚፈጥር ሰው ካለ ይሄ መደረግ የለበትም። ይሄንን የሚያደርግ አለ አድሚት መደረግ አለበት ብዬ ስናገር እንደውም ወደ ራስ ኮዝ ወደ ራስ እንትን ተመለስሉ ያስቆመኝ እንትን አለ እዛው ላይ አጋ ጠይቄያለሁ ለማለት ነው። ፎር ዛ ማተር ዲቴሉም ከሄዳችሁ አድሚት የተደረገም ነገር ነው መሬት ላይ እሱን በሄኖክ ጉዳይ ብዬ ማለት ፈልጋለሁ። ከዛ ውጭ ግን በእነ ሳሙኤል ጉዳይ የተደረገ እንትን አለ ፖስት አድርጌዋለሁ። ሄዳችሁ መስማት ትፈተላችሁ። አሁንም አማራ ዛሬ እንድትረዳው የምፈልገው ወንድሞቼ ላይ ስናገር ስደግፋቸው ከጎናቸው ስቆም የተናገሯትን በሙሉ አድቮኬት ሳደርግ የተሰራ ሲመስለኝ አሁንም በመረጃ በማስረጃ እተቻለሁ። መተቸቴ ግን ሰብና እርዳ አይደለም ወይም ደግሞ ካራክተር አሳሲኔሽን አይደለም። እያደረኩ ያለሁት እንደዚህ አይነት ነገር አጠቡ የእናንተን ክፍተት ተጠቅመው ዘለው እየገቡ እያወኩ ነው ብዬ ግን ተችቻለሁ። ለምን ሀፕን ሆኖ እያየ ነው ስለነበር የሄኖክና አሁን የመዋ ተዋህዶን ኮኔክሽን ዘመድኩን ዛሬ እንትን ብሎ ርዕሰ አንቀጽ ብሎ የጻፈው እንትን ላይ ገብታችሁት ለምን መሰለ ዘመድኩን እንደግል ነው ነበር አስሎንጋስ መሬት ላይ ያለውና አድሬስና ሪች አውት ማድረግ ከቻለ ግን ተጽዕኖ ይፈጥራል። በጽሁፉ ላይ ሄኖክን ጠቅሶ አብሮ እንደሚሰራ ተናግሯል። ሄኖክ አልጠቀሰም። ሳሙኤልን የአማራ ፋኖ በሸዋው አብደላን ቴሌቪዥን ላይ ቀርበው እንትን እንደሰጡት ተናግሯል። መረጃ አልኩ እኮ ቅድም ማስረጃ ያለውን አቀርበናል። መረጃ ደግሞ ያለውን እየነገረህ ነው። ለአንተ ሳይሆን ለአርበኛ አበበ ፈንታው ይህን ተናግር ያለው እያልኩ ነው። እኔ ከመሪዎች ፊትን ብታቀርበኝ የምናገረውን ነው የምነግርህ። አሁን ይሄ ማስረጃ አለ ወይስ መረጃ ነው እየነገርኩ ያለሁት? ይገናኛሉ፣ እሱም ይገናኛሉ ብሏል። የደረሰኝ መረጃ ነው እያወራሁ ያለሁት። ኦኬ ለምን ወለ ጻፍ
ያልመለስኩልህ ጥያቄ ቅድም ለመናገር ሞክሬ ነበር። ወደ መሀል ላይ ስገባብኝ ነው። ወሎ ፈርስት ያልኩት ነገርኩ። ለምን ብአዴናዊ ያላልከውም ብለኝም ቅድም ስትነግረኝ ነበር፣ ስጠይቀኝ ነበር። አንደኛ ብአዴናዊ ማለት ግለሰብ ጠቅሻለሁ እንዳልኩ አርበኛ ሄኖክን ከሱ ጋር ይገናኛል ብዬ ጠቅሻለሁ። ስለጠቀስኩኝ ብአዴናዊ አሊያንስ ብዬ ከተናገርኩ ጭራሽ ስሙን ማጥፋት ነው የሚሆነው፣ ወንድማችን ማለት ነው። ወሎ ፈርስት የሚለውን የመረጥኩት ግለሰብ ስለጠቀስኩኝ እና ያ ግለሰብ ሙሉ በሙሉ የብአዴን አባልም በረ ነው ብዬ ስለማምን ያን ሰው ከዛ ውስጥና ጭቃ ውስጥ ላለመቀባት ብዬ የወሎ ፈርስት የሴራ አርካብ ብዬ ነው የጻፍኩት። የወሎ ፈርስት የሴራ አርካብ ማለት ግን ሙሉ የወሎ ፋኖችን አይደለም የተናገርኩት። ለዛ ነው ስፔሲፊካሊ ሰዎችን እየጠቀሱ ያስቀመጥኩት። እነዚህ ሰዎች በዚህ ሳቢ ውስጥ አሉ ነው ያልኩት። ለምን ዘመኑ የወሎ ነው ብሎ የተናገረው ሰውዬ የወሎ ፈርስት አጀንዳና አያቀነቅንም ልትለው አችልም። ለምን ታዬ አጽቀሥላሴ ጎንደር ላይ በነበረው ስብሰባ ላይ ቀርቦ ዘመኑ የጎንደር ነው እንጠቀምበት ሲባል እንዴት አድርገን ነው ስናግለበለብ የነበረው? ጎንደርን ክልል ሊያደርጉ ነው ብለን ስናግለበለብ ነበር አለ። ዳብል ስታንዳርድ ላለመሆን ነገም ማን ነው ቢመጣ እኔ ነኝ ከፊት የምሰለፈው። ብአዴንን ስቀሉት ነው የምለው በነገራችን ላይ። ምክንያቱም በብአዴን ፐርሰናሊም ዋጋ የከፈልኩበት ስለሆነ እንደ ማህበረሰብም ዋጋ የከፈልንበት ስለሆነ ማለት ነው። ስለዚህ እኔ የወሎ ፈርስት የሴራ አርካቢ ያልኩት ግለሰቦችን በትክክል ጠቅሻለሁ። አንድ ባንድ ኮኔክሽን አላቸው ተብሎ የታሰቡትን ግለሰቦች ጠቅሼ ቅድም እንዳልኩ ወደ ባሰው ስያሜ እንዳልሄድ አርበኛ ሄኖክ አለ። የመጨረሻ ጥያቄ ጨርሻለሁ። አክቹዋሊ ጥያቄንም መዓዛ ላይ ያለህ ማስረጃ ከበላይነህ ሰጠ አርጌ ጋር ግልጽ የሆነ ግንኙነት ስላላት ነው። ትክክል መረጃ ነው ያልኩህ። ሄድና እሱን ቀርበህ መጠየቅ ትችላለህ። አንተ እሷን ነው ያልኩህ። ተቀርባታለህ አይደል? እሱ ጽፏታል። በነገራችን ላይ እሱ ጽፏታል። አማራዛ እህቴን ማመሰግናት እህቴን በነዋርካው ምሬ ወዳጆና በአበበ ፈንታው በኩል የነበረውን ግጭትና አለመግባባት አደራድራ መፍትሄ አቅርባልኛለች ብሎ አመስግኗታል አይደል? እልክልሃለሁ። ይሄን ታንኪው ጨርሰሃል። በላይ ዘመነ ታንኪው አመሰግናለሁ። እንግዲህ የመረጃውን ፍሰት ምናምን ፍርዱን እዚህ ላለምሰጥ ከዚህ ደግሞ አጌነስት የሆነ ሰው እንዲናገር እድል እሰጣለሁ። ይቅርታ አድርጉልኝ። ከቴምር በላይ ሳይወጣ አማራ አሁን የገባሽው ሚዩት አንተ ታወራለህ። በላይ ግን እኮ ጎንደር ጎጃ ምንድነው ሸዋ ቤት አማራና እኛ እናውራ በእናትህ ቤቱን እኮ እንዳለና ጎንደር አካባቢ ሰዎች ናቸው እና እኛ ቻንሱ ይሰጠን። እኛ አካባቢውን ተውትና ሚዩት አትደግ ሞዴሬተር ነው ባይዘ ሚዩት እያረጋችኋል። ሞዴሬተር እኔ ቤቱን ማኔጅ እንዳረግ እርዱኝ እና ፕሊዝ ቤቲ አንደርስታንድ ካደረግሽ በላይ እነሱ ሪፍሌክት ያርጉና እድል እሰጥሻለሁ። በላይ ዘመነ የትም አይሄድም። አማራ ዛሬ ከጠየቀው ጥያቄ ላይ እኔ ጥያቄ መጠየቅ ይችላል። ሁሉ እዚህ ሶስተኛ ትደረጉብን እንዴ? ከሱ ጥያቄ ነው አሁን የጠየቀው ጥያቄ። እኛ እናውራ በቃ በኋላ ተብራራለታለህ። ማብራራት አይደለም መጠየቅ ነው። አማራ ዛሬ ኢትስ ኦኬ በኋላ ጠይቀው በተግባር ምንም እኮ ችግር የለውም። ፌር እንዲሆንም እንትን እንበል። በቂ ጊዜ ወስዶ በላይ ዘመን አብራርቷል። አሁን ደግሞ የታዴን ወይም የቴምርን ወይም የአብዱ አንድ አማራን ቨርዥን ብሰማ ደስ ይለኛል። የማን ይቀጥል? ታዴ አንተ ትቀጥላለህ ወይስ አብዱ ይቀጥል ወይ ቴምር ትቀጥል? እኔ ቀድማቸዋለሁ አይደለም። ለምን ታማርጣለህ? እያማረጥኩ አይደለም። ዱ ዩ ሃቭ ኦል ዘ ኢንፎርሜሽንስ? አላየሁህም ኢንቮልቭድ ስትሆን አይ ቲንክ ምንም ሲል የሆነ ነገር ነው ያወሩት እንጂ አንድ የተለየ ነገር አላቀረቡም። የተለየ ኢንፎርሜሽን መረጃም አያስፈልገውም። ለዚህ እስቲ አንድ ባንድ ሂድበት አንተ እና እድሉን ከሰጠኸኝ ዘመነ ለእያንዳንዷ ነገር አወራ እንጂ ትክክለኛ መልስ የሆነ ለሌሎችን የሚያስተምር ወይም ይሄን ነገር የሚቋጭ አንተ ከተነሳህበት ዓላማ ነገሩን ቋጭቶ ወደፊት አንድ እርምጃ ሊያስኬድ የሚችል ነገር አንዳች ነገር አላወራም። እጠይቃለሁ። እንዴት እንቀጥል ጥያቄ እጠይቃለሁ። አልጠየቅኩም። እሱን ለዛ ነው እጠይቃለሁ። ከማዕዚ ልጀምር። ለምሳሌ ለእርቅ ማውራቷ ይሄ ወሎ ፈርስት ድረስ የሚያስኬድህ ከሆነ ደግሞ ይሄ አሁን ቅድም ገብቶ ያወራው ተራ ማን ነው በላይነህ የሚባል ሰው የማዛን ከወሎ ፈርስት ኢንተራፕት አድርጋ አንተ እንደዚያ ስትል ነበር። ማዛ ውስጥ ኢንቮልቭመንት ብላችሁ አልቀረባችሁም እንዴ? በላይ ዘመነ
ይህኛውን ንግግር ስፔሲፊካሊ እያወራውን ነው እያልኩ ያለው ርቀ ማለት ነው። ማዛን ግን በቲም ገድ ተፈርጃለች እና ያ ነው ሚዲያው ላይ ያለውን ነገር የእርቁን ጉዳይ ሲምፕሊፋይ ለማድረግ ያደርጋል። እሺ ኢንተራፕት አድርገው ሞግታለሁኝ ነው አርካው ምሪ ወዳጆንም እዛ ጋር ስለጠቀስኩኝ ላይ ዘመነ በቃ እድልን ተጠቅማል። እኛ ለማንኛውም ኦዲየንስ መሰብሰቢያ አይደለንም። ለሀብ ነው የተቀመጥነው። ሰምተናል፣ ዝም በል በቃ። ያው ነገር እኮ ስለተመቸን አይደለም ስናዳምጥ ይቆየ ነው። ትንሽ ሸማይዝህም እንዴ አብዱ ታንኪዩ። እኔ ማኔጅ አደርጋለሁ። ሚውት አታንሱ። እኔ ሞግተዋለሁኝ። ሚስኮንሴፕሽን ካለ እድል እሰጣቸዋለሁ። ታዴቅ ፕሮቮኪንግ እንዳይሆን አድርገህ ነጥብ ባይነጥብ። ኦኬ አይ ኧረ እኔ ምንም ከተርፍ አይደለም ሰው ከላማህ አንፃር አይ ቲንክ የሆነ ነገር ላይ ይደርሳሉ ብዬ ነበር። ግን የበለጠ እንዲሁም ያንተን ዋህነትና ጥሩነት እንደ እንትን ሲታይ ስለደበረኝ ነው። ሶ አይ ቲንክ ለሁሉም ፌር ለመሆን ሞክረሃል። ለሚናገሩት ወይም ደግሞ ከባለፈው አሻሽለህ ዲፌንድ ልታደርጋቸው ሞክረሃል። ቻሌንጅ አድርጋቸዋል በተወሰነ ብያለሁ። ይህንን አይተው ግን ጭራሽ የተገፋን ጨዋታ ጥሩ አይደለም። ይሄ እንደ ኦሮሞዎቹ የተጠቃን እንትን ጥሩ አይደለም። ኤኒዌይ አሁን ስላወራቸው ነገሮች ይሄድበትና ከዚያ የኔን ደግሞ እንትን አወራለሁ። ስለነ ሄኖክ ያወራው በቃ ይሄ በላይ ዘመን አሁን ያዘው የሆነ ነገር ክሬት ያደርጋል። ያ ክሬት ያደረገው ነገር ደግሞ ሆነ አድርጎ ለሌሎቻችን ሊሰብክ ነው የሚሞክረው። እንግዲህ ያየነው እኛ ይሄንን ነው። ስለነ ማዕዝ ያንን ማድረጋቸው በመጥፎ አናየውም። ደግሞ በጣም የሚያሳፍረው እስከዚች ምርጫ ድረስ በማን ትወነጀል እንደነበረ እንደምታደርጋለች ተብሎ እንኳን ቢታሰብ ከማን ጋር እንደሆነ ሁሉ እናውቃለን። ይቺ ምርጫ እስክትደረግ ድረስ የዘመና ጨብጫቢ ተለጣፊ የምትባል ይሄን እኮ ሁላችን እናውቃለን። አብዛኛው ዛሬ የሚጠለጠሉ ሰዎች የማን ለምሳይድ ያደርጋሉ ተብለው የሚታሙ እንደነበሩ እናውቃለን። በተግባርም ደግሞ ኢንተርቪዎቻቸውን ማንኛዎቹንም ነገሮች ማን ሳፖርት እንደምታደርግ አትሊስት አንተ ከምትነግረን በላይ ሚዲያው ላይ የምናየው ነገር ነው። ማን ሳፖርት እንደምታደርግ፣ ማን እንደምትደግፍ፣ የማን ሐሳብ እንደምታስተጋባ ባይን እናያለን አትሊስት። ኦኬ ሶ ይሄን ካልኩ አሁን ከሁሉም ጋር ነው እየረገጠ ያለው። ለዚህ ለመጨናገፉ ምክንያት አንድ ሁለት እነ በላይ ሰጣርጌ ሪዝን አውርዳችኋቸው ከሆነ መልሷቸው፣ አውርዳችሁ ከሆነ ሷቸው። አልወረዱም። ወሎ ስል ጠይቃል የሚሉ ግለሰቦች ንቀት ስላለባቸው ነው። ከአማራው ወሎ ስለሚልቁ እነሱ የራሳቸውን ደንትናቸውን መርዛቸውን ተፍተዋል። ንቄት ስላላቸው ይሄ ነው። አማራው በደንብ አይት አለበት። ንቄት አለባቸው ለአማራ። ኦኬ በላይ ዘመነን ይሄ ፕሮፖጋንዳ እኮ ራሱ ወሎ እንደ ስልጣን ይጠይቃል። ለምን እንደፈለገ አልተጎተተም እኮ የወሎን ህዝብ በዚህ ልክ ሲሰደብና ሲዋረድ የነበረው። እድል እሰጥሻለሁ ተናገሪያለሽ። ለምንድን እነዚህን ማስገባት የፈለጋችሁኝ? የሐሳብ ነው ለምን እኛን ሀሳባቸውን አራምደው ከሆነ ከጨረሱ እኮ ችግር የለውም። ኦኬ ቀጥል። ችግር የለውም፣ ምንም ችግር የለውም። ያው ካልፈለጉ የለበትም። በቃ አሁን እዚህ ጋር እነሱ እኛ ቁጭ ብለን ስንሰማ ነበር ሀሳቡን። እኛም ለምን ጊዜ ወስደን ለምንናገረው ህዝቡ ቁጭ ብሎ መስማት አለባቸው። ለዛ ማንኛውም ሌላ ሰው አታስገቡ። አያግሪ ቤቴንና በላይ ዘመነን መልሷቸው። ሞዴሬተር ምን እየሰራ ነው? አልሰማም እንዴ ማወራው ነገር? በቃ በላይ ዘመነና ቤቲ ከሆኑ ብቻ ነው የምታስገባ፣ ሰው እንዳታስገቡ። በላይ ዘመነ ነው ኃላፊነት ይወስዱ። ልጁ የሚሸሽ ልጅ አይደለም። ካለ ጊዜ ካለው ይምጣ፣ አስገቡት። አይታዩኝም ገስት ላይ መቻቸዋል። አባራቸዋቸው ነው እንዴ? ዛሬ ያወነ ነው። አንተ ደግሞ በፍጹም አማራ ኮንኛ እዚህ ጋር ነቀለው ይሄዳል ብዬ አላምንም። አንተን በእናትህ ከአማራው እየታዘበን አንተ ዝም ብለህ ያለው ሰው ሐሳቡን ይስጥና እያወቅ
እኛ ሀሳብ እንስጥ፣ ችግር የለውም። እሺ እኔ ታዴ በጉዳዩ ላይ እውቀት ያለህ አልመሰለኝም። አንደኛ ኢንቮልቭድ ሆነህ አላየሁህም። ኦኬ አይ ቲንክ ሲተፉ የነበሩት ስለ ሞአ ማን ላይ እንደሆነ አልገባህም። እኔ ተረድልሃለሁ። እነሱ ያልነገሩህን እኔ እነግርሃለሁ፣ አታስብ። በተግባር መቼም ታዝበሃል። አማራ ዛሬ ችግር የለውም፣ እኔ እነግረዋለሁ። እኔ ኤክስፕሌን አማራ ዛሬ ኤክስፕሌን ታደርጋለህ። ኧረ ፕሊስ ጋዎች ጥያቄ ካላቸው አታውርዷቸው። ሌት ዴም ሃቭ ዳት ካሚሪ አይ ቲንክ እነሱ መምጣት ካለባቸው አማራ ዛሬ ልንወርድልህ እንችላለን። ለምን እኔ እኮ ባላንስ ሰው በቃ አልፈለጉም ሀሳባቸውን ማራመድ የሚፈልጉት አሁን ሰዎችን ሲያስወርዱ ስላየሁ ነው። አላስቆምኩም እኮ ኦኬ ሰው ሪዝን እየሳብ ለተሩ አንተ ብቻ አትሆን 30 ሞዴሬተር ነው አሌክስ 30 ሞዴሬተሮችን ተለምን ቀኑ ሙሉ አዳመጥኩክ 20 ጊዜ ነው ወረዳችሁ 20 ጊዜ እዚህ ውስጥ ወረዳችሁ ለምን በተራ ስለማታወራ ነው አንተማ ኖ ቻሪ አንተ አንደኛው ተጠብቀህ እኮ በተራ ብታወራ አንተ አንደኛው ሞዴሬተሮች ማማን አንተ ኖ የተራ ጉዳይ አይደለም። ይሄ የተራ ጉዳይ አይደለም። ሰው የማባረር ጉዳይ ሰው የመምረጥ ጉዳይ እና ጣፊዎችን ቁጥሎ የማዳመጥ ጉዳይ ነው። በላይ ዘመነን አንድ ሰው ያን ቀላቤ ልትለው አይችልም። አንተ አፊ ሌባ ይቅርታ የሁሉንም ሞዴሬተር እያነሳው ስለሆነ አማራ ዛሬ ቤትህ ይቅርታ አማራ ዛሬ ቤትህ እንደ አማራ ቤት እንዲህ ቢኮዝ አማራው አሁን በጣም መተማመለው ተጠራጣሪ ሆኗልና አንተን ዛሬ ጥርጣሬ ውስጥ ከከተተህ ሌላ ቀን እንዳማቀበልህ ይቸገራልና ያወራበት ካሊበር ሌሎቹም እንዲያወሩ እድል ብትሰጥ ቆማ ነው። ሁለተኛ ደግሞ ተናታወሩት ለኦዲየንሱ ነው፣ አውርቶ ለወረደው ልጅ አይደለም። አውርደው ልጅማ በቃ መገለጥ ባለበት ተገልጧል። እናንተ ደግሞ እሱ ይረውን ምናልባት ድርጅቱን ያው ነገር ካለ ያንን ለቀመጠው ሰው ማብራራት ነው። አስፈላጊም ከሆነ ነገም ከፍቶ መወያየት ስለሚቻል ግን እዚሁ ብጨርሱት ጥሩ ነው። ታንክ ዩ ቬሪ ሞዴሬተር ያነ የሁሉንም ሰው ነው ያነሳው ያለውት ምክንያቱም የጸም ነው አለ 30 ሰው ስለሆነ ሰንፌ ነው። ስለዚህ እንዳትቀየሙ ሞዴሬተር ማባችሁ ሰዎች መበጥበጥ የለብንም ከዚህ በላይ ጥሩ ነው። አማራ ዛሬ ግን ሙሉ ቀን ራሳቸውን ከነሱ የሚዋራውን ሰው እያወረዱ ነቸሪ ስንት ጊዜ ራሱን ሲያስገባ ሲያስወጣ ነበር እየተደዋወሉ ምናምን እኛ ከታቹነን ሪኩዌስት እንልክ ሪጀክት እየተደረገ ቤቱን የአንድ አካባቢ ጎጥ ብቻ እንዲቆጣጠረው እንደፈለጉ ይሄ ማለት ነው። የተበላሸባቸውን ፖለቲካ እንትን አይነቃ ጥላሸቱን ለማጠብ ሲታገሉ ሲጋጋጡ ነው ያየነው። ሁሉም ገብቶ ሀሳብ ሰጠው። ማንም የተለየ ፌቨር የተደረገለት የለም። በተደጋጋሚ ጊዜ ሪጀክት ተደረገ። በተደጋጋሚ ጊዜ ቴምር ፕሊስ እኔ በአዲን እያለ የሰደበኝንም ሃይማኖት ጋብዤ ነው ያስገባ አቅም ባላንስ ላደረገው ሞክሬያለሁ። ይሄ ቡጥ በጣም ስላስጨነቀን እንደ ፋክቱን አውጥተን አማራው ፈርዶ እንድንለያይ ነው። ምክንያቱም አቻችን በጣም እንትን የሆነን ስለመሰልና ዛሬ በቻልኩት አቅም ባላንስ ላደርግ ያለው ታዴ ጨርስ ወሬ አላበዛም። ቴምር ትጨምሪበታለሽ ከዛ ወይ አብዷል ትንሽ ማክሲመም 5 ደቂቃ እንኳን አላወራም። 2 ሰዓት ተቀምጠን ስላዳመጥናችሁ ትንሽ ትዕግስት ይኑራችሁ። ሰው አሁን ይሄ ልጅ ሲያቀርብ ሪዝን ብሎ ያቀረበው ማዛ በላይ ነሰጥ አርጌን ተመልከቱ። አሁን እነዚያን ጉንቱ ኃይል በሺ የሚቆጠር ኃይል የሚመሩ የሄዱ የነጭ ብለው የክፍለ ጦር አመራሮችን አማክረው ነው በስብሰባ ሄደው ለምርጫ ሰዎች በማን ነው ኢንፍሉዌንስ እንደተደረጉ አድርጎ የሚያወሩት በላይ ነሰጥ አርጌ። እውነቱ ግን አንዱ ነው ሊሆን የሚችለው አንድ ሀብቴ መገ እንደ ሪዝን አሁን ደግሞ ይሄ ልጅ እነዚህ ልጆች ደግሞ የሳቧቸው 3 4 5 ልጆች አሉ። ሁሉ ሪዝን ሊሆን አይችልም።
አትሊስት ኢንጂነሩ ያደረገ ኢንጂነሩን የኢንጂነሩ ሰማ ቆርጠህ አይደለም በላይ ዘመነ ቆርጠህ ግማሿን አይደለም ኢንጂነሩ ሲናገር ነገር እኮ አለ ካልሰማህ እና ሀብቴ ይሄንን ሪዝመቱ አክሴፕት ማድረጉና ያንን ሪዝን ተቀብሎ መፍትሄ ለመስጠት መሄድ ጥሩ ነው የሚለው ሰው ይሄ እንደሆነ አብዛኛው አማራ ያውቃል ሀፕን ያደረገው መሬት ላይ በየቤቱ እየገባችሁ ያው ባለመረጃ ስለሆናችሁ ያንን ብታስተጋቡ ሀፕን ያደረገው ነገር ያ ነው ሁለተኛ ለዚህ ሀፕር ደግሞ እንደ ለሁለተኛ ነገር ይዘው ሲመጡ ይሄ ሀቁ ይሄ ነው ባይዜ ይህ ደህላንተ ፖለቲካ እንዲመችህ አድርገህ ተራ ተባራሪ የሚሰራውን በላይነህን ምናምን እየሳብክ እንደ ሪዝን አድርገህ ማባደርግ አትችልም ነው የምልህ ይሄ ፌር አይደለም ሀፕን ያደረገው መጀመሪያ ከተመረጠ በኋላ በማግስቱ ክፍለ ጦር እንትን ከዛ በኋላ ነገሩ ተቀያየረ ይሄ ነው ይሄ ካልሆነ ደግሞ ዝም ብለ በይሉይታ ሳይሆን መሬት ያምጥተህ ማሳየት አለበት ከሐሜት ስለሙአ ግን እኔ